ሀውለቴ እጣ ፈንታዬ ይሁን ኪታቤ እንደዛ ሆኖ በህይወቴ ሁሉ የሚያጋጥመኝ ወንድ ባለትዳር ነው። የመጀመሪያው ፍቅረኛዬ ሁሉን ነገር የሰጠሁት በጣም ያመንኩት በጣም የወደድኩት ሰው በመጨረሻም ባለትዳር ሆኖ አግኝቼው ስብርብር እንኩትኩት አድርጎኝ ነገር ግን ከህይወት ያስወጥቼዋለሁኝ። ከዛ በኋላ በጣም ጠርጣራና ጠንቃቃ ሆኜ እያንዳንዱን ህይወቴ ውስጥ የሚመጡትን ወንዶች በጥንቃቄ መመርመርና ማየት ስጀምር ግን ሁሌም እኔ ህይወት ውስጥ የሚገቡ ወንዶች ወይ ፍቅረኛ ያላቸው ወይ አግብተው የወለዱ ወይ ደግሞ ለትዳር መንገድ ላይ ያሉ ሆኖ አገኛቸዋለሁኝ። እንደ መጀመሪያው ጊዜ ተሰባብሬ ያልተዋቸውም እንዲጠነቀቁ አድርጌ ከህይወት ያስወጣቸዋለሁኝ። ከዛ ከመጀመሪያው ጥፋቴ በኋላ የትኛውም ወንድኔ ህይወት ውስጥ ሲገባ የመጀመሪያ ማደርገው ነገር ምንም እንዳላወቅ ሆኜ ስለሱ ማጥናት ነው። እያንዳንዱ የምንጻጻፋቸውን የምናወራቸውን ነገሮች ጠቅላላ ሪከርድ አድርጌ ይዛለሁ ከመጀመሪያው ጊዜ ጀምሮ። ከዛ በኋላ ይህንን ማስረጃ ለሚስታችሁ ልካለሁ ብዬ ከማስፈራሪያም ጭምር ከህይወት ያስወጣቸዋለሁኝ። ያቺ ምስኪኗ ገና ምንም ሳይኖራቸው ኪሳቸውም አካላቸውም ሳይበስል ወዳ አፍቅራ እቤት ተቀምጣ አሳምራ አስሞንሙና ልብሱን አጥባ ሆዱን ሞልታ ቻው ብላ አምና ታምና የምትኖር ሚስት ታሳዝነኛለች። ህልሟን ቀብራ ባሌ ብላ ምንም ነገር ሳያምራት ቤት ውስጥ እየኖረች ህይወቷንም መንፈሷንም እሱ ላይ እየጣለች ምንም ይዞባት ብትመጣ አታቅ አምናው ነው የምትቀመጠው። ፈገግ ሲልላት ያስጌጣትን የሸለማትን ያህል ፈገግ ብላ እስ ብሏት የምትቀበለው። አኩርፎ ተናዶ የመጣ ቀን ደግሞ ምን አጥፍቼ ይሁን ምን በድዬ ይሁን ምን ሆኖ ይሁን እያለች ነፍሷ ስፍስፍ እያለች ተጨንቃ አይኑን የምታየው ምስኪን ሚስቱ። እሱ ደግሞ አይኑን አንከባሎ እዛችም ላይ ወድቆ የወደቀለት ላይ መጥቶ ተጣብቆ ማንም እንደሌለው ምንም እንደሌለው ከኔ ጋር ሲያስመስል ራስ ወዳድነታቸው በጣም ያበሳጨኛል። ህይወቴ እንዲሁ እንዳለ ሲቀጥል እኔ ከባለትዳር ውጪ ፍቅረኛ ካለው ሰው ውጪ ህይወቴ ላይ አልገባ ሲል ይሄ ነገር ወይ የስበት ህግ ነው ወይ ደግሞ ኪታቤ ነው ብዬ ተስፋ ቁርጥ አድርጌ ነገ ላረም ሁሉ አስጠልቶኝ ቁጭ ባልኩበት በአንድ ወቅት ወንድሜ ያገባል። ወንድሜ ለቤቱ ብርቅ ነው፣ ድንቅ ነው፣ የመጀመሪያም ተዳሪ ነው። እኔ ታናሹ ነኝ። ድብልቅልቅ ቅወጥ ያለ ሰርግ ተደገሰ። የወንድሜ ሰርግ ዕለት አንዱ ቆንጆ ጸጉረ ልውጥ ሰርጉ ላይ ታደመ። ከወንድሜ ጓደኞች አንዱ ጓደኛ ነበረ። መኪና ስለነበረው ሊያጅባቸው ነው የጋበዙት። እኔም የወንድም እህት አይደለሁኝ ቤት ውስጥ ለማስተናገድ ሽር ብትን ሽር ጉድ ማለት ጀመርኩኝ። እንዳንዳች ነገር ግን ከዚህ ሰው አይን ጋር አይናችን ተጋጨ። በቃ መንከባከብ ጀመርኩኝ። ድንገቴ መጤ እንግዳ መሆኑን ስላወቅኩኝ እጅግ በጣም እንከባከበው ጀመረ። ማታውኑ የሰርጉ ፕሮግራም አልቆ የሱም ሚዜዎች ወደ ናዝሬት ለመሄድ ጥቂት ሰዎች ተነሱ። እሱም እንደሚሄድ ተናገረ። ወንድሜ እኔ እንዲሄድ ባይፈቅድልኝም በግድ ለምኘው እኔ ማብሬያችሁ ካልሄድኩ አልኩኝ። እሺ ተባለና የሱ መኪና ውስጥ የተወሰኑ ወንድሞቼ ጓደኞችና እኔ ሆነን ጉዞ ወደ ናዝሬት ትለናለች። እንዴት ናችሁ? ደህና ናችሁ? ያብራችሁ ስለሆናችሁ እጅግ በጣም አመሰግናለሁ። ስለምትከታተሉኝ ይሄን ቻናል ፎሎ እያረጋችሁ ላይክ እያረጋችሁ ሪፖስት እያረጋችሁ አብራችሁን ቆዩ። እንዲሁም ቤተል ኤጀሞል አንደኛ ፎቅ 2 ጋር በሉና በጣም የሚያማምሩ አባያዎች፣ ቶቦች፣ ሂጃቦች ታገኛላችሁ። ኑና ጎብኙኝ እያልኩኝ ቀጥታ ወደ ታሪኩ ሄዳለሁ። ናዝሬት ከሄደን በኋላ ወንድሜ ሚዜዎችም እርስ በርስ ጓደኞች ሆነው ተጣምረው ይጠጣ ይበላ ይጨፈር ጀመር። እሱ ግን ገንጠል ብሎ ውሃው አጠገብ ቁጭ ብሎ ለስላሳውን ይዞ ብቻውን ተመስጧል። እኔም ከማናቸውም ጋር ልገጠም አልቻልኩም። ብቸኛ ሆንኩኝ። ዞር ብዬ ሳይ እሱ ብቻውን አንዱ ጥግ ውሃው አጠገብ ላይ ቁጭ ብሎ ተመስጧል። ደስ አለኝ። አቀማመጡ አመሳሰጡ ሁሉ እኔንም መሰጠኝ። እኔም ቢራዬን ይዤ አጠገቡ ሄጄ ቁጭ አልኩኝ። እንዴ ምን ነው አትጠጣም እንዴ አልኩት። አይ እኔ ሙስሊም ነኝ መጠጥ አልጠጣም አለኝ። ደንገጥ አልኩኝ። ኦኬ ሬድቡል ምናምን ይምጣል ስለው ችግር የለውም ለስላሳው ይበቃኛል፣ ዝም ብዬ ቁጭ ብዬ ብቻዬን መሆን ስለፈለኩኝ ነው የመጣሁት አለኝ። እንደዛ እያልን ማውረድ ጀመርን። በጣም ብስል ያለ ደስ የሚል ለግላጋ ባሪያ ወንድ ወጣት ነው። ማውራት ጀመርን። እያወራን በሃይማኖት ባነሳው ነገር ስለ ሃይማኖት ማውራት ጀመርን።
ስለ ሃይማኖት ስናወራ አንቺ ሃይማኖትሽ ምንድነው? ክርስቲያኖች ናችሁ አይደል ሲለኝ አይ ቤተሰቦቼ ክርስቲያኖች ናቸው፣ እኔ እንኳን እምነት የለኝም አልኩት። በጣም ተገረመ። እንዴት ስለው በቃ መረመርኩኝ፣ ግን በቃ ፈጣሪ አለ ፈጥሮኛል፣ የዚህ እምነት አባል ነኝ ብዬ ግን የዚህ እምነት ተከታይ ነኝ ልልህ አልችልም፣ በቃ እምነት የለኝም ኤቲስት ነኝ አልኩት። ብዙ ሰዎች ይሄን አመለካከቴን ሲያዩኝ በጣም ይደነግጣሉ፣ በጣም ይቆጣሉ፣ ይወቅሱኛል። እንዴ ምን አይነት ሰው ነሽ? ምን እያሰብሽ ነው? ይሄማ የተለየ ባህል ነው፣ ፈላስፋ ነሽ እንዴ? እንዲህ ነሽ እንዴ? እያሉ ሁሌም ስም ይለጥፉልኛል። ከማንም ጋር ማልግባባበት ኢሹ ነው። ከሱ ጋር ግን በጣም ተገረመ። ዋው ይገርማል፣ እንደዚህ አይነት ሰው አጋጥሞኝ አያውቅም አለኝ። አዎ ብዙ ሰው አይረዳኝም፣ እኔ ግን እንደዛ ነው የማስበው። ምንም አይነት እምነት አለ ብዬ አላስብም። ፈጣሪ አንድ ነው፣ ፈጥሮናል፣ ያኖረናል፣ ይገለናል። ከዛ ውጪ የምንም አይነት ሃይማኖት አባል መሆን አልፈልግም አልኩት። ስለው ፈጣሪ እንዳለ ካመንሽ ያመንሽበት ፈጣሪ ቀጥተኛውን መንገድ ይምራሽ አለኝ። ያ ንግግር ለኔ ቀላል አልነበረም። ለመጀመሪያ ጊዜ የሰማሁት ሁሌም ጆሬ ላይ የሚያቃጭል ልቤ ላይም ደጋግሜ በጨነቀኝና ተስፋ በቆረጥኩ ሰዓት የፈጠርከኝ ወይ ቀጥተኛውን የፈለከው መንገድ ላይ ምራኝ የሚለው ቃል ሆነ። እንደ ጓደኛ ጀስት የባጡን የቆጡን የተለያዩ እውነቶችን እያወራን እየተከራከርን እየሳቅን ከሌሊቱ 9 ሰዓት ሆነ። ከሌሊቱ 9 ሰዓት ሲሆን እሱም ወደ ክፍሉ እኔም ወደ ክፍሌ ገባሁኝ። ጠዋት ተነስተን ቁርስ ላይ ወደ አዲስ አበባ የሚሄድ ካለ ከኔ ጋር መሄድ ይችላል፣ እኔ ልወጣ ነው አለ። ሌሎቹ 3 ቀን ይቆዩ ነበር። እኔ ግን እሱ ሊሄድ ነው ሲል በቃ ከሱ ጋር መሄድ ፈለግኩኝ። ሲጀመር ከማናቸውም ጋር መግባባት አልቻልኩም ነበር። ወንድሜም እንዲሄድ ፈልጓል። በቃ አደራ እሷን የሚዛት ሄድ እሷን መሄዳለሁ ብላለች አለው። ተያይዘን ወደ አዲስ አበባ መጣን። ስንመጣም ለአንድም ደቂቃ አፋችን አላረፈም ነበር። እያወራን እየተጫወትን ምሳ ሰዓት ሲሆን አዲስ አበባ ገባን። ምሳዬን ጋብዞኝ ስልኬን ተቀብሎኝ ወደ ቤቱ ሄደ። ከዛ በኋላ 2 ሳናቋርጥ ለተከታታይ 6 ወራት መገናኘት ጀመርን። በጣም የተለየ ሰው ነው። እርጋታው፣ አስተሳሰቡ፣ ወሬው፣ የሚረዳኝ መንገድ፣ የሚንከባከበኝ ነው መንገድ በጣም ደስ ይላል። ምንም አይነት የፍቅር ግንኙነት የፍቅር ወሬም የለንም። ጀስት ፍሬንድ። በጣም የገረመኝ ደግሞ ያ ነገሩ ነው። ብዙ ነገር ያደርግልኛል፣ ይጋብዘኛል። አንድ ወንድ ዛሬ ላይ 2 ቀን ሻይ ጋብዞሽ 3ኛው ቀን ላይ ወደድኩሽ፣ አፈቀርኩሽ እያለ ላልጋ በሚጋብዝሽ በዚህ ጊዜ ከወንዶች ሁሉ ተለይቶ እንዴት እንደዚህ አይነት ሰው ህይወት ውስጥ መጣ? ድንቅ ነው እያልኩኝ በጣም ተገረምኩኝ። ፍቅርና ዝሙትን ባለየንበት በዚህ ጊዜ ላይ አንድ ቀን እንኳን ስለ ፍቅር ስለ አብሮነት አውርቶኝ የማያውቅ ወንድ ይህን ሁሉ ውለታ ሲውልልኝ ይህን ሁሉ ስጦታ ሲሰጠኝ ምን አይነት ሰው ነው እያልኩኝ መደነቅን ጀመርኩኝ። ስለ ሀሳቦቻችን፣ ስለ እምነቶቻችን፣ ስለ ልዩነቶቻችን፣ ስለ አንድነታችን፣ በቃ ስለ ጓደኝነት፣ ስለ ደስታ፣ ስለ ህይወት እየተወያየን እየተከራከርን እየተግባባን ሳንግባባም 10 ወራትን ካሳለፈን በኋላ ላግባሽ ብሎ ጠየቀኝ። በጣም አስደንጋጭ ነበር። እውነት ለመናገር ባሌ እንዲሆን እንዳገባው የምመኘው አይነት ሰው ነው። ነገር ግን እሱ በፍቅር አያስበኝም። እንዴት እስከዛሬ ሌሎች ወንዶች የሚጠይቁኝን ጥያቄ አልጠየቀኝም? ሌላው ቢቀር የፍቅር ስሜት የመውደድ ስሜት እንዳለው እንኳን እንዴት አያሳየኝም? ባይፈልግ ነው በቃ እኔና እሱ ጓደኝነታችንን ብቻ ነው የሚፈልገው ብዬ ራሴን ሁሌም ስመክራትና ስገስጻት ጥሩ ጓደኝነታችን እንዳይበላሽ ስጥርና ስሞክር ነው የኖርኩት። እንኳን ለትዳር ያስበኛል ለትዳር ይጠይቀኛል ብዬ ላስብ ይቀርና እኔ እንኳን እሱን እንዳላስብ የሚጠነቀቅ ሰው ይመስለኝ ነበር። በጣም የሚገርምሽ በተገናኘንባቸው በዚህ ሁሉ ጊዜያቶች ውስጥ አንድ ቀን እጄን እንኳን ጨብጦኝ አያውቅም። የመጀመሪያ ቀን ግንኙነታችን ላይ ሻይ ቡና ልንል ስንገናኝ እንደለመድኩት እየተንደረደርኩኝ ላቅፈውና ልጨብጠው ስሮጥ ገሸሽ አደረገኝና ውዷለኝ እንዳጨብጭኝ አለኝ። በጣም ተገረምኩኝ፣ ሳኩኝ፣ ይቅርታ አልኩት። ከዛ ጊዜ በኋላ እጄንም ሰንዝሬ እሱም እጁን ሰንዝሮ አያውቅም። ተጨባብጠን ተነካክተን እንኳን አናውቅም። ያ ስነ ምግባሩና ለሃይማኖቱ ያለው ተአማኝነት ሁሌም ይገርመኝ ነበር። ከምንም በላይ ጨዋነቱ፣ የወንዶች ልክ ከሴት ጋር ቁጭ ብሎ ስለ ሀሳብ ብቻ የሚያወራ ከሴት ጋር ቁጭ ብሎ ስለ ህይወት ብቻ የሚያወራ ሴትን የሚያከብር ሴትን ከሴትነቷ አሻግሮ የሚያይ ድንቅ ሰው እያልኩኝ በጣም እመሰጥበት ነበር። 10ኛው ወር ላይ ያን ጥያቄ ሲያቀርብልኝ በጣም ደነገጥኩኝ። ከጥያቄው በላይ ያስደነገጠኝ ነገር 2 ባለትዳር ነኝ አለኝ። አላመንኩም። ዋት አልኩት። ባለትዳር ነኝ ግን ላገባሽ ፈልጋለሁ አለኝ። የማይታመን ነበር። በጣም ተናደድኩኝ። እየቀለድክ ነው? ሙድ እያስክብኝ ነው? ምን እያልከኝ ነው? ባለትዳር የሆንክ ወንድ ሆነ እንዴት ሌላ ሴት ላግባ ብለህ ትጠይቃለህ አልኩት። ሃይማኖት ይፈቅድልኛል፣ ላገባሽ ፈልጋለሁ፣ ፍቃደኛ ከሆንሽ አለኝ። በዚህ ጉዳይ ላይ ረጅም ጊዜ ተከራከርንበት። እንዴት ነው
ባለትዳር ወንድ ሌላን ሴት የሚያገባው በሚለው ጉዳይ ላይ ብዙ ተከራከርንበት፣ ብዙ ተወያየንበት። ከሃይማኖቱ አንጻር አንስቶ ብዙ ነገሮችን ነገረኝ። በሱ መንገድ በሃይማኖቱ መንገድ ትክክል ነው። እስከዛ ድረስ ህይወቴ ውስጥ የሚመጡት ባለትዳር ወንዶች ናቸው። ባለትዳር ወንድ ጋር ጓደኝነትም ግንኙነትም አይኖረኝም ብዬ ነው ብቻዬን የሆንኩት። አሁንም ከዛ አቋሜ ፈቀቅ አይደለም። ስለነገርከኝ ታማኝ ሰውነህ፣ መልካም ሰውነህ፣ በጣም አመሰግናለሁ። ነገር ግን ካንተ ጋር ጓደኝነትን ነው እንጂ ትዳርን አልፈልግም አልኩት። እሺ ያለኝ፣ ጓደኝነታችን ቀጠለ። ከዛም ጊዜ በኋላ ያንን ጥያቄም ያንንም ሀሳብ ፈጽሞ አንስቶብኝም ጭቅጭቆኝም አያውቅም። እንደ ኖርማል እንደሌላው ጊዜያችን ጥሩ ጊዜያትን ማሳለፍ ጀመርን፣ እየበላን እየጠጣን እየተወያየን። እኔ ግን ያን ጥያቄ እኔ ጋር ካቀረበ ጊዜ ጀምሮ ሰላም አጣሁ፣ እረፍት አጣሁ። ብዙ ወንዶች ቀርበውኛል፣ ከብዙ ሰዎች ጋር ተቀራርቤያለሁ። አንዳቸውም እናግባሽ ሳይሆን አብረንሽ እንደር፣ አብረንሽ እንተኛ የሚል ጥያቄ ነበር የሚያቀርቡት። የእውነት ለመናገር ከሱ መለየት አልፈለኩም፣ ከሱ መራቅ አልፈለኩም። ያን ጥያቄ ካቀረበልኝ ከ3 ወር በኋላ እሱ ዳግም ጥያቄውን ባያነሳውም እኔ ግን ጥያቄውን አቀረብኩለት። ሚስትን አስፈቅደሃታል አልኩት። እሱ ሲጀመር ያንቺ ቢዝነስ አይደለም፣ እኔ ሃይማኖት ይፈቅድልኛል። ባስፈቅዳትም ባላስፈቅዳትም ፈቃደኛ ከሆንሽ ብንጋባ ደስ ይለኛል። ወድጄሻለሁ፣ ጥሩ ሰው ነሽ፣ አንቺንም እሷንም ማስተዳደር የሚያስችል በቂ ንብረት በቂ ሀብት አለኝ አልኩት። ሚስት ስትሰማ ምን ምትል ይመስልሃል አልኩት። አሁንም ስለሷ ቢዝነስሽ አይደለም፣ እሷም አንድ አይነት እምነት ተከታዮችንን የሃይማኖቷን ግዴታ ትወጣለች አለኝ። ዳግመኛ ያነሳብኛል፣ ሊጎተጉተኛል፣ ሊጨቀጭቀኛል ብዬ ለሁለተኛ ዙሬን ካነሳውበት በኋላ አሁንም ዝም አልኩት። እሱ ግን ድጋሚ አላነሳውም ነበር። ኩራቱ ያናድደኛል፣ ትዕቢቱ እልህ ያስይዘኛል። ላግባሽ እያለኝ ወድጄሻለሁ እያለኝ እንዴት አይጎተጉተኝም? እንዴት አይጨቀጭቀኝም? እንዴት አልፎ መጥቶ አይለምነኝም? እያልኩኝ መናደር ጀመርኩኝ። ንዴትና እልሄ ደግሞ ይበልጥ ወደ ፍቅር መጣ። ነክቶኝ እንኳን የማያውቅ ወንድ ላግባሽ እያለኝ ነው። መጨረሻ ላይም እጄን ሰጠው። እሺ አልኩት። ለቤተሰቦች ተናገርኩኝ። አመፀኛ ነኝ፣ ቤት ውስጥ ኃይለኛ ነኝ፣ እልህኛ ነኝ፣ በፈለኩት መንገድ ነው የሚሄደው፣ ትዕቢተኛ ነኝ፣ ማንንም አልሰማም፣ ሰዎችንም አልነካም፣ ሰውም እኔን እንዲነካኝ አልፈቅድም። ቤተሰቦች ይሄን ያውቃሉ። አንቺ ሁሉ ነገር ወጣ ያለ ነው፣ ከማንም ጋር አገጥሚም፣ ተስማምተሽ መኖር የምትችይ ሰው አይደለሽም ይሉኛል። ኒውትራል የሆነ ባህሪ ነው ያለኝ። በዚህም ቤተሰቦች ሁሉ የሚጨነቁ ነበረ። አገባ መሆኑን ሲያውቁ እጅግ በጣም ተደሰቱ። ትልቅ ድግስ ተደረገ። ተጋባን። ሁለት ከተጋባን በኋላ ስራ መስራት አትችይም አለኝ። እሺ አልኩኝ። ቤት ተከራየን፣ መኖር ጀመርን። ደስ የሚል ህይወት፣ ደስ የሚል ፍቅር፣ ደስ የሚል ነፃነት። አንዳንዴ ቢከነከነኝም አብረን መኖር ጀመርን። አብረን በምንኖርበት ጊዜያቶች ውስጥ እንደሱ አይነት ደግ፣ እንደሱ አይነት መልካም፣ እንደሱ አይነት ልበቀና ሰው በህይወቴ አጋጥሞኝም አይቼም አላቅም። የእናትና የአባቴን ትዳር አውቀዋለሁ። ትርምስምሱ የወጣ ነው፣ ውጥንቅጡ የወጣ ነው። አንድ ቀን ሰላም ቢያድሩ አንድ ቀን ሰላም አያድሩም። ወይ ጠጥቶ መጥቶ ይረብሻታል፣ ወይ ይደበድባታል። አንድ ሳምንት እናቷ ጋር አንድ ሳምንት እኛ ጋር እያለች የተኖረበት ትዳር ነው። የኔ ቤት ግን እንደዛ አልነበረም። በመነጋገር ያምናል፣ በማውራት ያምናል። ምንም ነገር አይጎልብኝም። ስጠኝ ስለው ይሰጠኛል። ስካር የለ፣ ጭቅጭቅ የለ፣ ጸብ የለ። ትንሽ ብቻ ይቀማል። በሚመጣ ሰዓት ጫት ይዞ ይመጣል። ቤቱን ፈርሼ ፋርጌ ቡና አፍልቼ እጠብቀዋለሁ። ቁጭ ብሎ ይቀማል። ደስ ይለኛል። ጥሩ ጊዜ እናሳልፋለን። አንድ ቀን እኔ ጋር አንድ ቀን ሚስቱ ጋር እያለ ህይወቱን ተቀበልኩት። አረገዝኩኝ። ሳረግዝ ቁጭ ብሎ አስጠነቀቀኝ። ከኔ ግን በምትወልጃቸው ልጆች ላይ መብት አለኝ። ሃይማኖቴን እንዲከተሉ፣ ሃይማኖቴን እንዳስተምራቸው፣ በእኔ ሃይማኖት መሰረት ኮትኩቼ እንዳሳድጋቸው ፍቃደኛ መሆን አለብሽ። ፈጽሞ ጣልቃ አትገቢብኝም አለኝ። እሺ አልኩት። ሂጃብ ያስለብሰኛል፣ ቀሚስ ያስለብሰኛል። እሱ አድርግ የሚለኝና የማደርገው የቤት እመቤት ነኝ። ልጆቼንም ስወልዳቸው እሱ በሚፈልገው መንገድ ሊያሳድጋቸው፣ ምንም አይነት የኔን ተጽዕኖ እንዳላሳድርባቸው ቃል አስገባኝ። ደግሞ ደጋግሞ አስጠነቀቀኝ። እንደዚህ አይነት ነገር የምታሳይ ከሆነ፣ ልጆቼ ላይ ተጽዕኖ የምታደርጊ ከሆነ የኔና አንቺ ህይወት የመጨረሻው ነው የሚሆነው አለኝ። ሁለት በጣም ነው የምወደው፣ ልለየውም ላጣውም አልፈልግም። እሺ ያልኩት። በጣም የሚንከባከበኝ የሚወደኝ ሰው ነው። በዚህ ህይወት ውስጥ ሆነን 3 ልጆችን አፈራን። 3 ልጆችን እስከናፈራ ባለቤቱ ስለ እኔም ስለ ልጆቹም ምንም የምታውቀው ነገር የለም። እኔ ግን አውቃታለሁ። መልኳን፣ አካባቢዋን፣ ያለውን ነገር ሁሉ አውቃለሁኝ። ከኔ ጋር ከተጋባን በኋላ ሀብቱም በጣም እየፈላ መጣ። ከወንድሞቹ ጋር ነው የሚሰራው፣ ከቤተሰብ ጋር ነው የሚሰራው። ነገር ግን ሀብቱ እጅግ በጣም ጨመረ። አብረን 15 ዓመትን ኖርን። ከ15 ዓመት በኋላ ግን ያልጠበቅኩት ነገር ተፈጠረ።
ባለቤቴ ሳያውቀው የልብ ድካም ነበረበት። አንዱ ጠዋት ኳስ ሊጫወት እሁድ ቀን በወጣበት ኳስ እየተጫወተ ወደቀ። ወደ ሐኪም ቤትም ሄደ። ነገር ግን በሞትና በህይወት መሃል ሆነ። ያን ነገር ስሰማ ሁሌም ስፈራው፣ ስጨንቀኝ፣ ስጠነቀቀው የነበርኩትን የመጋፈጥ ግዴታ ውስጥ ገባው። እኔም ሚስቱም ሐኪም ቤት ላይ ተፋጠጥ። እኔን የሚያውቁኝ የቅርብ ጓደኞቹ ብቻ ናቸው። ወንድሞቹም ሆነ ቤተሰቦቹ ስለኔ አያውቁም፣ ሚስቱን ጨምሮ። በጣም ነው የሚፈራቸው። ከሚስቱ ጋር በጣም ቅርብ የሆነ ልጃቸው በላይ የሚወዷት፣ የሚያቀርቧት፣ የሚንከባከቧት አማቻቸው ናት። ለዛም እነሱ ከሰሙ ከፍተኛ ተጽዕኖ ያሳድሩብኛል ብሎ ስላሰበ ከቅርብ ጓደኞቹ ውጪ ለማንም አላስተዋወቀኝም። ሐኪም ቤት የሚሄድኩት አብሮት የሚጫወተው ጓደኞቹ አንዱ ደውሎልኝ ነበረ። ሐኪም ቤት ስደርስ እሷም እኔም ተፋጠጥን። ማነሽ ተባባልን። በዛ ሰዓት ምን ብዬ እንደማስረዳት ግራ ገብቶ ነበር። ከሱ ህመምና ከሱ መድከም በላይ የኔና የሷ ፍጥጫ፣ የኔና የሷ እዛ ቦታ መገኘት ሙሉ ቤተሰቡን አናጋው። ሁሉም ግራ ተጋባ፣ ትርምስምስ ተፈጠረ። እኔ ነገሩን አቅ ስለነበር ነገሩን ለማርገብ ብዬ ዝም አልኩኝ። ነገር ግን ምን እንደሆንኩ ማን እንደሆንኩ በስተመጨረሻም ከኔ ሳይሆን ከጓደኞቹ ሰማች። ይሄን ስትሰማ ሁሉም ሰው ተረበሸ። እሷም ቤተሰቦቹም ተረበሹ። ነገር ግን የሱ ሁኔታ በጣም እየከፋና እየደከመ እየመጣ ስለነበረ ያንን ነገር ወደ ጎን ትተው ሁላችንም እሱ ላይ አተኮረን። ሐውለት ከሳምንት በላይ መቆየት አልቻለም ነበር። ባለቤቴ ሞተ። ያ ጊዜ የሐዘን በጣም ከባድ ነበር። አብሶ ለኔ በጣም ከባድ ነበር። ከምንም በላይ ብዙ ነገሬን ይለወጠልኝ፣ ብዙ ነገሬን ያስተካከለልኝ፣ ባህሪዬን፣ አመለካከቴን፣ እሳቤን፣ ሌላው ቀርቶ ህይወቴን ያስተካከለልኝ ሰው ነው። እሱን ካገባው ጀምሮ ችግር የሚባል ነገር ነክቶኝ አያውቅም። በምቾት በማቀማጠል ነው ያኖረኝ። ባልሰራም ባልወጣም አንድ ቀን ከእጄ ሳንቲም አጥቼ አላውቅም። የፈለኩትን በልቼ የፈለኩትን ለብሼ ለልጆቼም አልብሼ አብልቼ አጠጥቼ አለ የሚባል ትምህርት ቤት አስተምሬ በቃ እንደዛ ነበር አቀማጥሎ ያዘን። በጣም በሚደንቀኝ ሁኔታ አንድ ቀን እንዳልቅሰው አፌን ሞልቼ እንዳልናገረው አድርጎ ነበረ የያዘኝ። እሷንም ሳያት በምቾት በፍቅር በሰላም ትኖር የነበረች ሴት መሆኗን ያስታውቃል። ባሌ የሚደንቅ ሰው ነው። 2 ሚስቶችን በፍትሃዊነት ልባቸው ሳይሰበር ውስጣቸውን ሳይጎዳ መያዝ የቻለ። ምናልባት የሱ ጥፋት እሷ ሳታውቅ ብቸኛ ባሌ ነው እያለች መኖሯ፣ እኔ ደግሞ እያወቅኩኝ መኖሬ ሊሆን ይችላል። ያን ነገር ካወቀች በኋላ እዛው ስስሟሽሽ፣ እዛው ስትሰበር፣ እዛው ስትቀያየር እያየኋት ነበረ። እሱ ካረፈ በኋላ ከባድ ሐዘን ሆነ። ከሷም ትልልቅ ልጆችን አድርሷል። 5 ልጆች እናት ናት። ሁሉም ትልልቆች ናቸው። የመጨረሻዋ ልጇ ብቻ 8 ዓመቷ ነው። ሌሎቹ ትልልቆች ናቸው። በልጅነቱ ነው ያገባው። በዛ ሁኔታ ለቅሶ ላይ አብረን ከተቀመጥን በኋላ 3 ልጆች እንዳሉኝ ያለውን ነገር ለሙሉ ሰው ተናገርኩኝ። ለቅሶም ለቅሶ እንዳይመስልሽ፣ ብቸኛ ሆኜ ባዶ ሆኜ በብቸኝነት ነበር ያሳለፍኩት። የሚጠጋኝ የሚቀርበኝ የሚያጽናናኝ ሰው አልነበረም። ቤተሰቦቹም ሆኑ እናት አባቱ ከሷ ስር ነበር የሚሉት። ሌላ ዘመድ አዝማድም ሆነ ማንም እኔን የሚያቀኝ የለም። የተወሰኑ ጓደኞቹ ብቻ ነበር ሲያጽናኑኝ የነበሩት። ቤተሰቦቼም መተው ይሄን ነገር ሲያውቁ በጣም በረገጉ። የተወሰነ ቀን ለቅሶን ብቻ ደርሰው ወደ ሀገራቸው ተመለሱ። ለቅሶ ከተነሳ በኋላ ያለውን ነገር አስረዳኋቸው። ሁሉም ሰው አመጸብኝ። በፍጹም አናቅሽም፣ ነግሮንም አያውቅም፣ ልጃችን ወንድማችን ከኛ የሚዋሸው ከኛ የሚደብቀው ነገር የለም፣ ሆን ብለሽ ነው አሉኝ። ሁሉም አገለሉኝ። ከዛ ሐውለት አይተን የማናቀው ችግር ውስጥ አይልተን የማናቀው መከራ ውስጥ ገባን። እኔና ልጆቼ ትምህርት ቤታቸውን መክፈል አልቻልኩም፣ ምግባቸውን መሙላት አልቻልኩም። እንደነገርኩሽ ከሱ ጋር ስኖር ያን ሁሉ አመት ስኖር ስራ ምንድነው፣ ውጩ ምንድነው፣ ደጅ ምን ይደረጋል፣ ምንም የማውቀው ነገር የለም። ሁሉን ነገር እሱ ላይ ጥዬ ነበር ምኖረው። ከምን ጀምሬ ምን ላይ ተነስቼ ወዴት እንደምወስዳቸው ግራ ገባኝ። ሌላው ቀርቶ ለሚያስቀራቸው ሰው የሚከፈልላቸው ገንዘብ ቀላል አልነበረ። መጨረሻ ድህነት ውስጥ ገባሁ። የተወሰነ ጊዜ ጓደኞቹ ረዱኝ። ከዛ በኋላ ግን ሁሌም ሊረዱኝ አልቻሉ። በመጨረሻ የወሰንኩት ውሳኔ ፍርድ ቤት እንድቀርብ ነበር። ታሙ ሐኪም ቤት የገባለት እሁድ ቀን ነበረ። ከተለያየን 3 ቀን ሆነናል። ብዙ ጊዜ እኔ ጋር ነው የሚቅመው። ሚስቱ ደስ አይላትም። ልጆቿ የደረሱ ስለሆኑ እቤት ውስጥ እንዲቅም አትፈቅድለትም።
እንዳይቅም ነው እንደውም ብዙ የምትታገለው። እኔ ደግሞ ሲቅም አብሮኝ ቁጭ ሲል አብሮኝ ጊዜ ሲያሳልፍ በጣም ደስ ይለኛል። አሃድመዋለሁ፣ የሚፈልገውን ነገር ሁሉ አደርግለታለሁ። ለዛም አብዛኛውን እሁድን እኔ ጋር ነው የሚያሳልፈው። ልጆቻችንም ትንንሽ ስለሆኑ ብዙም አይረብሸኝም። በዛም ምክንያት የዛለት ጠዋት ደወለልኝ። ትሬኒንግ እየወጣሁኝ ነው፣ ቤቱን ፏርገሽ ጠብቂኝ እመጣለሁ አለኝ። እኔም እሺ ብዬ ቤቱስ የሚበላውን ምግብ እንዲሰሩ ቤቱንም እንዲያጸዱ ነጋግሬ እኔ ደግሞ ፏ ብዬ ልጠብቀው ብዬ እንደለመድኩት ጸጉር ቤት ሄጃለሁ። ጸጉሬን ተሰርቼ ቅንድቤን፣ እጄን፣ እግሬን ሁሉንም ነገር ተሰርቼ እንዳይቀድመኝ ብዬ እየበረርኩ ቤት የገባው እንደገባው ነበር ያ ስልክ የተደወለው። የሮጥኩኝ ነበር ወደ ሐኪም ቤት ሄድኩት። ሐኪም ቤት ላይ ተዘርሮ ሳየው ያ ስንት ህልሜ ነበረን፣ ረጅም ነገሮችን አብረን እናስብ የነበረው እርጅናችንን፣ መዳራችንን፣ መኳላችንን ብዙን ነገር እንደ ቀልድም እንደ ዋዛም ስናልምና ስናቅድ የነበርነው እኔና እሱ ያ ሁሉ ህልማችን ከሽፎ በአንዲት ጀንበር መና ሆኖ መቅረቱን ሳስብ በጣም ደነገጥኩኝ። ሐኪም ቤት ላይ እንደነገርኩሽ እና እሷ መገናኘት ትልቅ የሆነ ውጥረትን ፈጥሮ ነበር። ከዛ በኋላ ግን የእሱ ህመም በጣም እየበረታና እየደከመ ሲመጣ ሁለታችንም እሱ አጠገብ ቁጭ ብለን እሱን የማስታመም እድሉን አግኝተን ነበር። ከዛም አይሲዩ ክፍል ገብቼ በግራ በኩል ቁጭ ብዬ እጆቹን ጥብቅ አድርጌ ያስኳቸው፣ በቀኝ በኩል ደግሞ እሷ ቁጭ ብላ ነበር። ከቁብም አልጨመርኳትም። የነበረበት ሁኔታ በጣም አስጊና አስፈሪ ነበር። እጁን ይዤ አይኑን እያየሁኝ በጣም አለቅሳለሁ፣ በጣም እንቀጠቀጣለሁ። እባክህ ብቸኛ አታድርገኝ፣ አንተ ጥሩ ሰው ነህ፣ ጥሩ ባል ነህ፣ ጥሩ አባት ነህ፣ ልጆችህ እኮ ህጻናት ናቸው፣ እባክህ ትተሃቸው አትሂድ፣ ለኔ ስትል ተመለስ፣ ለኔ ስትል አንዴ ነፍስህን ዝራ እያልኩኝ አለቅሳለሁ። እሷም እጆቹን ጥብቅ አርጋ አልጋው ላይ ጎንበስ ብላ ታለቅሳለች። መጨረሻ ላይ ዶክተሮቹ እንድንወጣ ያስገድዱን ጀመረ። ያቺ ሰከንድ ስትደርስ የመጨረሻ መሆኑ እየተሰማኝ ነበር። ድጋሚ እንደማላየው እየታወቀኝ ነበር። ትሰማኛለህ የኔ ውድ፣ እባክህን ጠንካራ ሁንልኝ፣ እባክህን አሸንፈ ተመለስልኝ። ብዙ ምነግርህ ነገሮች አሉኝ፣ ብዙ ማዋየህ ነገሮች አሉኝ። ያላንተ ብቸኛ መሆኔን ታውቂለ። ልጆች ሴቶች ናቸው፣ ህፃናት ናቸው። እቺን ሞት አሸንፋት እያልኩኝ ብዙ ነገሮችን እያለፈለፍኩ ነበር። አጋጣሚ ቀና ስል አይን ላይን ተጋጠምን። በከባድ ቁጣ በከባድ እልህ ነበር የምታየኝ። ፊቷ በጣም ያስፈራ ነበር። እንባዎቿ ይወርዳሉ። አይናችን የተጋጨበት መንገድ በጣም አስደንጋጭ ነበረ። ያንን እይታዋን መቋቋም አልቻልኩም። እጆቹን ስሜ ተነስቼ ወጣሁኝ። እሷን ህቅ የሚል የሚያንቅ ድምፅ ከኋላዬ ከተለኝ ነበረ። እኔና ባሌ እዛ ጋር ተለያየን፣ እሷና ባሏም ጭምር። ሀዘኑ በጣም ከባድ ነበር። እኔንም እሷንም የሰበረ ነው። ግን ደግሞ በጣም ከባድ ነው። ጠዋት አናግሮኝ እመጣለሁ ብሎኝ ተኩዬ አምሬ ስንት ነገር አቅጄ ተጠብቀው በዛው ነበር ወጥቶ የቀረው። ህልም ነበር የሚመስለው። ለካ ሞት እንደዚህ አፍጃችን ስር ነው። ለካ ሞት እንደዚህ አይናችን ስር ነው። የኔንስ ነገ መቻቋለሁ። እነዚህን ሴት ልጆች የትኛውንም ነገር ሳላመቻችላቸው ልክ እንደሱ እንድንጀበር ቢያጡኝ የነዚህን ልጆች መጨረሻ የነዚህን ልጆች ነገር ማን ነው የሚያስተካክለው የሚለው ፍርሃት ንዝረትን ፈጠረብኝ። ያ ጭንቀትና ያ ፍርሃት ነበረ ወደ ጠላሁት ወደ ህግ ቦታ እንዲሄድ ያስገደደኝ። አዎ ለዛ ባሌ ለዛ መልካሙ የፍቅር ሰው በርግጥ ሁለት ስጋዎቹ ልጆቹ በዛም ተወለዱ፣ በዚህም ልጆቹ ነበሩ። ልጆች በጣም ይወዳል። እንደዚህ ወደዳቸው፣ እንደዚህ የሳሳላቸው ልጆች እነዛ ሁለት የመልካም የጥሩ ሰው ልጆች እንደ ጠላት ፍርድ ቤት መሃል ቆመው ሲሟገቱና ሲከራከሩ ማየት ሰውነቴን ፉኛ ይረብሸኝ፣ ያሳምመኝ ጀመር። ልቤን የሚያቆስለው ነበር። ግን አማራጭ አልነበረኝም። አላስተካከልንም። ይሄ የኔም የሱም ጥፋት ነው። በየትኛውም ሰዓት ይሄ ነገር እንደሚመጣ ማሰብ መቻል ነበረብን። ያንን ብናስብ ጠላት ሳይሆን ወዳጅ እህትና ወንድም አድርገናቸው የማይቀረው ሞት ጋር መሄድ እንችል ነበር። እያንዳንዱ ንጋት ሞት ይሸተኝ ጀመር። መሞት መሰለኝ። እናም አንድ ማድረግ የምችለው ነገር የልጆቼን መብት ማስከበር ነው ብዬ አስቤ ወደ ፍርድ ቤት ሄድኩኝ። የፍርድ ቤቱ ሂደት በጣም አሰልቺ ነበር። የመጀመሪያው ቀን ክስ ላይ ፍርድ ላይ ቆመን ብዙ ነገሮች በሱ ጋር እንዳልሆኑ ገባኝ። እንደነገርኩሽ ቢዝነስ ከቤተሰቡ ጋር ነው የሚሰራው። የቤተሰቡን ቢዝነስ ነው። በሱም ያለው ነገር ቢኖር አካውንት ውስጥ ያሉት በጣም ጥቂት ገንዘቦች ናቸው። ልቤ ተሰበረ። እሺ ምንድነው ማድረግ ያለብኝ? በዚህ ጉዳይ እንኳን ተስፋ ያለውም አይመስለኝም ብዬ ተስፋ ቆርጬ
ወደ ቤቴ ገባሁ። ቤቴ በገባሁበት በአንዱ ቀን ባለቤቱ ቤቴ ድረስ እኛው ጋር መጣች። በጣም ደነገጥኩኝ። ሰዓት ቤት ገባች። ተቀበልኳት፣ አስተናገድኳትኝ። በጣም የተረጋጋች ስርዓት ያላት ሴት ናት። መጀመሪያ የጠየቀችኝ ሚስት እንዳለው ታውቂ ነበር ስታገቢው አለችኝ። አዋቅ ነበር አልኳት። እሺ ከኔ ጋር በፊት ግንኙነት ነበራችሁ ወይም ደግሞ ዚና ላይ ወድቋል አለችኝ። በፍጹም አልወደቀም። የረጅም ጊዜ ግንኙነት ቢኖረንም እጄን እንኳን ነክቶኛ አያውቅም አልኳት። ፈገግ አለች። ልጆቹን ሳይ ፍርድ ቤት ላይ አልቻልኩም። ነፍሴ ተንሰፈሰፈች። በዛ ላይ ሴት ልጆች ናቸው። ለምንድን ነው ላገባሽ የፈለኩት? ከሚስቴ ምንድን ነው ያጣሁት አለሽ አለችኝ። እውነት ለመናገር በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። ካንቺ ምንም ያጣው ነገር የለም። ሁሌም ስላንቺ የሚጨነቅ፣ ሁሌም ስላንቺ የሚያስብ፣ እኔ እንኳን እስክቀና ውስጤ እስኪቃጠል ድረስ ስላንቺ ሲወራ ሰውነቱን ሁሉ የሚነዝረው ባል ነበር። ባሌ ጥሩ ሰው ነበር አልኳት። በጣም አለቀሰች። አዎ ባሌ በጣም ጥሩ ሰው ነበር። በጣም ደግ ሰው ነበር። አንድ ቀንም አጣዋለሁ ብዬ አላስብም ነበር። አንድ ቀንም ጠርጥሬው አላቅም ነበር። አንድም ቀን ክፉ ነገር እሱ ላይ አስቤ አላቅም ነበር። መጀመሪያ አንቺን ሳቅሽ ስላንቺ ስሰማ እልህ ውስጥ ነበርኩኝ። ቶሎ ድኖ ከሐኪም ቤት ወጥቶ እስክጋፈጠው እስክናገረው ለምን እኔ ላይ እንዲያደረክ ብዬ እስክጮህ ወይም ደግሞ በጥርሴ እስክነክሰው በጥፊ እስክለው ቸኩዬ ነበረ። አሁን ከሞተ በኋላ ግን ምን አለ 7ም 8ም አግብቶ አባታቸው በኖረ ኑሮ ባሌ በኖረ ኑሮ በህይወት ቆሙ ባየሁት ኑሮ እያልኩ እየተመኘሁ ነው አለችኝ። አውለት በህይወቴ ከሰበሩኝም ሰው ካረጉኝም ካሳዘኑኝም ካስደሰቱኝም ገጠመኞች አንዱ ይሄ ገጠመኝ ነው። እኔ አለችኝ ሀብቱ የአባታቸው ነው፣ ንብረቱ የአባታቸው ነው። ሁሉን ነገር ጥለነው እንሄዳለን። የእነዚህም የቲም ልጆች የአባታቸውን ንብረት ይገባኛል ብዬ ራሴ ወዳድ ስሜታዊ ሆኜ በልቼ አላህ ፊት መቆም አልፈልግም። ስለዚህ በሽምግልና እንጨርሰዋለን። ለልጆችሽም ለአንቺም የሚገባሽ መብት ይሰጥሻል። እሱን ነገ ፈጣሪ ፊት ከሷለሁ። እኔ ግን በሱ ልጆች የመጣ ወንድምና ማቶችን ጠላት አድርጌ እኔም የየትሞችን ገንዘብ በልቼ ፈጣሪ ፊት መጠየቅ አልፈልግም አለችኝ። በዛ ሰዓት ንግግሯ፣ ቃላቶቿ፣ እንባዋ፣ እያንዳንዱ ነገሯ ሰውነቴን ነዘረኝ። እባክሽን እሱንም ይቅር በይው፣ እኔንም ይቅር በይኝ። እንደዚህ አይነት መልካም ሴት አልመሰልሽኝም ነበር። አንቺ በጣም ጥሩ ሰው ነሽ። እሱ አሁን አንዴ ፈጣሪው እጅ ላይ ነው ያለው። ፈጣሪው ፊት አትክሰሹ። በጣም ጥሩ ሰው ነበር። በጣም መልካም ሰው ነበረ። አንቺንም ለመጉዳትና ልጆቹንም ለማሳዘን አስቦ ማያውቅም ነበረ። ሁለታችንም አጥፍተናል። እኔም አደራውን እወጣለሁ። ልጆቹን በአግባቡ አሳድጋለሁ። ልጆቻችንንም ወንድምና ማቾች አድርገን በፍቅር እንድናሳድጋቸው እኔና አንቺ ግን ይቅርታ መባባል አለብን። እሱንም ይቅር ማለት አለብን አልኳት። በጣም ተንገሸገሸች። አዎ ባሌን በጣም ወደው ነበር። በጣም አፈቅረው፣ በጣም እንከባከበው ነበር። በልቶ የጠገበ ለብሶ የሚያማራ አይመስለኝም ነበረ። አንድም ቀን ተጠራጥሬው አላቅም ነበር። በጣም ያሳመመኛ ነው። ትንሽ እንኳን ተጠራጥሬው ቢሆን ኖሮ ጉዳቱ ይቀንስልኝ ነበረ። ስራ ነው እያለ በየ3 ቀኑ ሲመጣ እንኳን የት ነበርክ እንዴት ነበርክ ብዬው አላቅም። እንዴት አላቀውም፣ እንዴት አልተረዳሁትም ብዬ የራሴ ነፈዝነት የራሴ እንቅልፋብነት ያንገበግበኛል አለችኝ። አብሯት የመጡት ጓደኞቹ እባክሽን ይቅር በይው፣ ኑ ተወቃሽ አትሆኚ፣ ሰደቃም አድርጉለት፣ ዱዓም አድርጉለት፣ ሸሪዓው ይፈቅድልኛል ብሎ ነው ያደረገው ብሎ ሊያስማማን ሞከረ። አብሮ የመጡ ሰዎች ይቅርታ እንድንባባል ለሱም ይቅርታ እንድናደርግለት አዘዙ። ከዛም በኋላ ሰደቃ አድርጉ አሉን። አብረን ሆነን እሷ ቤት ላይ ሰደቃ አደረግንለት። የፍርድ ቤቱም ኬዝ ተዘጋ። ሀውለት በህይወቴ ለሁሉም ሴት ብትበደልም ብትበድልም እንደዚህ አይነት መንፈስ እንደዚህ አይነት ጥንካሬን ተመኘው። እኔ እሷ ቦታ ላይ ብሆን ይሄን አደርግ ነበር ብዬ ሳስብ ግን በፍጹም የእሷ ጥንካሬና ወኔ የእሷ ሰውነት የለኝም። እሷን ሰውነቷን የሰጣት ፈጣሪዋ፣ እምነቷ፣ ታዛዥነቷ ነው። እሱንም ፈጣሪ ማርህ አላህ ይርሐምህ በሉት። ለኛም ጽናቱን ሰጥቶን ልጆቻችንን በፍቅርና በመከባበር አሳድገን ለቦታ እንድናደርስ ዱዓ አድርጉልን ትለናለች። ሁላችንም ሴቶች እንደዚህ አይነት ወኔ ቢኖረን ብዬ የተመኘውበት ታሪክ ነው። ቴንኪው